አሁን በሰማሁት ባለኝ መረጃ ቤተክርስቲያን ዘግዝቆ ሰዓት ያያያዘ በሚገርም መልኩ መስቀል ዘልቅዝቆ አንገቱ ላይ ያጠለቀ በሃይማኖቴ ጋር የኔ ነፍስ ትወጣለች እንጂ በሃይማኖቴ አልደራደርም። የኔ ነፍስ ትወጣለች፣ በሃይማኖት አንደራደርም። ስለዚህ ሁላችንም በያለንበት ልንሰራው የሚገባንን እንስራ። ያረግነው ነገር የለም። ቤተክርስቲያን አላቃጠልንም፣ ሰው አልገደልንም፣ እምነታችንን አልቀየርንም። በዛን ጊዜ እንደምታውቁት ጥቁር ልበሱ፣ ሄዱና ሙቱ፣ ግደሉ። የጵጵስና ኃላፊነት አልገባቸው። ጵጵስና የሚሰጠው ጥቅም እንጂ የጵጵስና ኃላፊነት ስላልገባቸው ነው። የተቀነባበረና የፖለቲካዊ ይዘት ያለው የቤተ ክርስቲያን ናዳ ተቀነባበረና የታሰበ ፖለቲካዊ ይዘት ያለው ቤተ ክርስቲያኒቱን የማፍረስና የመናድ ማርያምን ያቃለለ ጴንጤ አይደለም። ማርያምን ያቃለለ ጴንጤም አይደለም። መጽሐፍ ቅዱስንም አላነበበም። ፕሮቴስታንት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እየፈለሰ ነው። ፕሮቴስታንቱ ወደ ክርስትና እየፈለሰ ስለሆነ እኔ ደግሞ አለው እየፈለሰ ስለሆነ ፕሮቴስታንት እምነት ተቆነጻጽሎ ተከፋፍሎ 33000 የእምነት ድርጅት ሆኗል። አይነቱ የፕሮቴስታንት ሰላም የተከበራችሁ ክቡራትና ክቡራን የሚዲያችን ቤተሰቦች በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ዛሬም እንግዲህ እናንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይመለከታሉ ይሻሉ ያልናቸውን መረጃዎች ወደ እናንተ አድርሰናል። እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ እና ቪዲዮዎችን ላይክ ማድረጋችሁን አትርሱ። ቤተሰብ ሁኑ። እንዲሁም ቪዲዮዎችን እየታየ አይደለም፣ ቪዲዮዎችን እንዲታይ ሼር አድርጉን እያልን ወደ ዛሬው ፕሮግራማችን እናልፋለን። ብፁዕ አቡነ አብርሃም ከሃይማኖቴ ጋር የኔ ነፍስ ታልፋለች እንጂ በሃይማኖቴ አልደራደርም ያሉት መልእክት ነበረ። ከዚህ ጋር ተያይዞ ታዲያ ብፁዕነታቸው የተናገሩት በዛ ቀን ለነገው ወይም ለቀጣዩ ሃይማኖቴን አልሸጥም፣ ብዙ በጥቅም የሚሸጡና ለጥቅም የሚሮጡ አሉና በእነዚያ ሰዎች አልታለልም ሲሉ ያስተላለፉት መልእክት ነው። እስኪ መጀመሪያ ቪዲዮውን ላሰማችሁ። የኔ ነፍስ ትወጣለች፣ በሃይማኖት አንደራደርም። ስለዚህ ሁላችንም በያለንበት ልንሰራው የሚገባንን እንስራ። ቤተ ክርስቲያን ስትደፈር ዝም አልልም። ልክ የፖለቲካው መስመር ሲደፈር ዝም እንደማይል ሁሉ እኔም ደግሞ ለእኔ የመጀመሪያዋም የመጨረሻዋም ሕይወቴም ማንነቴም ክብሬም ቤተ ክርስቲያኔ ስለ ብፁዕነታቸው ይህንን ያስተላለፉት እንግዲህ ቤተ ክርስቲያን ብዙ ናዳዎች በመጡባት ከሃዲዋን በበዙባት ዕለት የተናገሩት መልእክት ነው። ይህ መልእክትን ዛሬ ለእናንተ ያደረስኩት አሁን ቤተክርስቲያን ካለችበት ችግርና መከራ በልጆቿ የምትፈተንበት ጊዜ ስለሆነ ብፁዕ አቡነ አብርሃም ያስተላለፉት መልእክት በዚህ ልክ ነው። እንግዲህ ይህን የተናገሩበት ዋነኛው ምክንያት አብዛኞች በገንዘብ ሃይማኖታቸውን ስለሚለውጡ ለስልጣን እንደሚሮጡ ካልተሾምኩኝ የሚሉ አባቶች ስለሚበዙ ነው አባታችን በዚህ ልክ የተናገሩት። ይህን እንደተናገሩ ከትንሽ ጊዜ በኋላ ደግሞ ብፁዕ አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ ሲኖዶስ እናቋቁማለን ብለው በተነሱበት ዘመን አሁንም በዘንድሮ በሚካሄደው የረከበ ካህናት ሹመትና የተለያዩ ፕሮጀክቶች በሚቋቋሙበት ሰዓት አሁንም ፍራቻ እየገጠመው ነው የሚገኘው። ቤተክርስቲያኗ እጅግ አወዛጋቢ ችግሮች እየመጡባት ነው። ከምንፍቅናው ዓለም የተለያዩ ችግሮች ሲገጥሟት በቤቷ ደግሞ በስልጣን ጥመኞች ቤተክርስቲያን እጅግ ከፍተኛ የሆነ ሴራ እየተሰራባት ነው የሚገኘው። ከዚህ ጋር ተያይዞ ታዲያ ብፁዕ አቡነ ሳዊሮስ ያስተላለፉት መልእክት ነበረ። ይህንን በተናገሩ በትንሽ ቀናት መካከል የተናገሩት መልእክት ይህ ነበር። ጊዜ ጠይቀን ከጠየቅን በኋላ መልሱ ስላልተገኘ ነው፣ መልሱ ስላልመጣ ነው። በዚህ ምክንያት ነው እንጂ ሌላ መቼም እንደምታውቁት ያረግነው ነገር የለም። ቤተክርስቲያን አላቃጠልንም፣ ሰው አልገደልንም፣ እምነታችንን አልቀየርንም። በዛን ጊዜ እንደምታውቁት ጥቁር ልበሱ፣ ሄዱና ሙቱ፣ ግደሉ፣ ጸጉራችሁን ተላጩ ነው ተብሎ ነው የታወጀው። ይህንን ብለው የተናገሩት ምንድነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማቅ ለብሳ ነበረ። ብዙዎቻችን ጸልየናል።
ወደ እግዚአብሔር አመልክተናል። በዛ ደግሞ ጸሎታችን ተሰምቷል። ብፁዓን አባቶች፣ ገዳማውያን፣ ካህናት፣ መነኮሳት፣ ምዕመናን ሁሉ በየቤተ ክርስቲያን ተሰብስበው ጸሎት አድርገዋል። በዛ ሰዓት የሆነውን ነው እንግዲህ ራሳቸውን ተላጩ ማቅለበሱ እያሉ እኛ ካልተሾምን ቤተክርስቲያን አትሆንም ብለው የተናገሩት አባቶች ናቸው። እንግዲህ በዚህ ልክ መልእክት እያስተላለፉት ያለው ነገር ግን ብፁዕ አቡነ አብርሃም ደግሞ ይህንን መልእክት ከሰሙ በኋላ አሰበ ፖለቲካዊ ይዘት ያለው ቤተክርስቲያኒቱን የማፍረስና የመናድ የኢትዮጵያ ቤተክርስቲያን ካልፈረሰች ተብሎ ትንቢት የተነገረበት ትንቢት ተናጋሪዎች ደግሞ መፍረሷን ሁልጊዜ የሚናፍቁ ስሟን የሚያጠፉ ስሟን የሚያጠወልጉ ከስሟ በላይ ሌላ አላስፈላጊ ስም የሚሰጡ መሆናቸው የአደባባይ ምስጢር ሆኖ አይተነዋል፣ ተመልክተነዋል። ስለዚህ የቤተ ክርስቲያን ልጆች ደግሞ ለእንጀራ ብቻ የተሰለፍን ሳንሆን ሰማያዊውን ዓለም ወርሰን እንኖርባታለን ብለን የምናስባት የምናምናት እንጂ ምድራዊውን ኑሮ ስጋዊውን ፍላጎት አሟልተን ብቻ የምንኖርባት ባለመሆኗ የቅዱስ ሲኖዶስን ውሳኔያችን አድርገን እንዴት እናስፈጽመው ነው። ሊመጡ የሚገባቸው ፈተናዎች ካሉ እንደያመጣጣቸው እንዴት መቀበል እንዳለብንም አምኖ መግባት። ወንድሞቻችን ጵጵስና ካይምሯቸው ቢኖር ጵጵስና የሚሰጠው ጥቅም እንጂ የጵጵስና ኃላፊነት ስላልገባቸው ነው ወጣ ብለው ቀሚስ አለባብሰው ጳጳስ ነን ያሉት። ጵጵስና የሚጠይቀውን ኃላፊነት የሚያቅሰው አይደለም ሌላ ልብስ ይላለብስ የራሱ ልብስ ይከብደዋል። ተቀነባበረና አዎ እንግዲህ ብፁዓን አባቶች በዚህ ልክ ፖለቲከኛ ሲሆኑ እነሱንም በሚመጡበት ልክ መቀበል ያስፈልጋልና ቤተክርስቲያን አሁን ላይ ከፖለቲከኞች ጋር የምታደርገው ርክርክና ግንኙነት ቤተክርስቲያን እየፈተናት ነው የሚገኘው። ይህ እየሆነ ያለው ደግሞ መንግስት በሃይማኖት ጋር ጣልቃ መግባቱ ነው። በትምህርቱና እንዲሁም በሳይንሱ ዓለም ሃይማኖትና መንግስት የሚያገናኛቸው ነገር የለም የሚል ነበረ። ነገር ግን አሁን ላይ መንግስት በሃይማኖት ውስጥ ጣልቃ ገብቶ ቤተክርስቲያንን እያፈላለሳት ችግር እየፈጠረባት ይገኛል ማለት ነው። አንተ ይህን ስልጣን ካልያዝክ፣ አንተ ይህንን ጎጥ ካልመራህ በሚል እንደ ፖለቲካው ዓለም ቤተክርስቲያን ውስጥ ዘለው በመግባት ቤተክርስቲያናችን መከራና ስቃይ እያሳዩት ነው የሚገኙ። ይህ የሚሆነው ደግሞ መነሻው የገንዘብና የስልጣን ጥማት መነሻው ነው ማለት ነው። በዚህም ብፁዕ አቡነ ሳዊሮስ ብዙ ሴራዎችን ሰርተዋል። አሁን ደግሞ የአዲስ አበባ ሀገረ ስብከት በትናንትናው ዕለት የተለያዩ ፕሮጀክቶችን ከጠቅላይ ሚኒስትሩ እንዲሁም ከአዳነች አቤቤ ተቀበልን ያላቸውን መሬቶች በብፁዕነታቸው በኩል ሲያስባርክ ውሏል። ይህ የሆነው ደግሞ የአዲስ አበባ ሀገረ ስብከት እየሰራው ያለ ስራ እጅግ ለቤተ ክርስቲያን አመርቂ ነው ለማለትና በእነሱ ቁጥጥር ውስጥ ለማድረግ ነው እንጂ ቤተ ክርስቲያን ጥንት የነበረች መሰረቷ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢየሱስ ክርስቶስ ካለመኖር ወደ መኖር ያመጣት መሬት ሁሉ ሳይቀር ዓለም የሷ መሆኑን የሚታወቅ ሆኖ እያለ ነገር ግን የመንግስት ባለስልጣናት እንደዚህ አድርገው ሰጡን፣ ታላላቅ አባቶች በዚህ ልክ እንደዚህ አድርገው ሰጡን በማለት የተለያዩ ፕሮጀክቶችን አስመርቀዋል። ይህ ደግሞ እነሱን ለመመረጥ ይረዳናል ብለው የሰሩት ሴራ ነው። በእያንዳንዱ በኦሮሚያ ክልል ባሉ ቀበሌዎች እንዲሁም አጥቢያዎች የቤተክርስቲያን አጥቢያዎች በሙሉ በር እየተቆፈቆፈ እርሳቸውን ምረጡ እየተባለ መረጃ ደርሶናል ማለት ነው። እንግዲህ በዚህ ልክ ነው እንግዲህ ነገ ምን ይሆናል፣ ነገ ማን ይመረጣል። ብፁዕ አቡነ አብርሃም የአገልግሎት ጊዜያቸው እንዳበቃ የሚታወቅ ነው። ነገር ግን ብፁዓን አባቶች አሉ፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታትረው ወጥተው ወርደው የሚሰሩ አሉ። መመረጥ ያለባቸው እነዚያ ናቸው እንጂ እነዚህ ከመንግስት ጋር ልስልስ ያላቸው አልሽኝ አልሳኝ የሚባባል ጥቅም ያላቸው ሰዎች እንዲሁም ሊቃነ ጳጳሳት ባይመረጡና ቤተክርስቲያንን ወደ ጎሬ ባይሰዷት ጥሩ ነው እያልኩኝ በቀጣይ ቪዲዮ ወስዳችሁ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ፈተና እንዳለባት ሁሉ ከዚህ ደግሞ ብዙ ፓስተሮች ሳይቀር እንዲሁም ከቤተክርስቲያኗ የመነጩ ሊቃውንተ ቤተክርስቲያን ሳይቀር ቅድስተ ቅዱሳን ድንግል ማርያም ቤዛዊተ ዓለም አይደለችም እያሉ በይፋ ሲናገሩ ነበረ። ግን ደግሞ አሁን አሉ የሚባሉ ጴንጤዎች ፓስተሮች ድንግል ማርያምን የማያከብር
ጴንጤ አይደለም ሲል ጴንጤም አይደለም መጽሐፍ ቅዱስንም አላነበበም። ራሱ እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚለው። ልናከብራት ልንወዳት ትውልድ ሁሉ ብጽዕት ይላታል። መጽሐፍ ቅዱስ ያላትን ነው። ብጽዕትና ድንግል ከሴቶች የተለየች ነች። ወደድክም ጠላህም። አየህ ማርያምን ልዩ ያደረጋት ድንግል መሆኗ ምናምን መሆኗ አይደለም። የእግዚአብሔር ድንቅና ተአምራት በማርያም ተሰርቷል። አሜን። ልንገር የሞተ ዛሬም ተነስቷል፣ ነገም ይነሳል፣ ወደፊትም ይነሳል። አጋንንቶች ዛሬም ይወጣሉ። ብዙ ድንቅና ተአምራት በምድር ላይ ይሆናሉ ገና ወደፊትም። ኢየሱስ ክርስቶስ በአገልግሎት ዘመኑ በጣም ብዙ ተአምራት አድርጓል። በማርያም የተሰራው ተአምራት አይደገምም። በማርያም የተሰራው ተአምራት አይደገምም ሲል ነው የተናገረው። ማርን በመርዝ ለውሶ የተናገረው ማለት ነው። እንግዲህ ፕሮቴስታንት ወደ ኦርቶዶክስ መምጣት ይሉና ያፍራሉ። በቅድስተ ቅዱሳን በድንግል ማርያም የሚሰራው ለምን ነው የማይደገመው? ድንግል ማርያም ዛሬውንም ታምር ትሰራለች፣ ድንቅ ታደርጋለች፣ ድውያንን ትፈውሳለች። ዛሬውንም ለዓለም ብርሃን የሆነውን ኢየሱስ ክርስቶስን የፈጠረች ድንግል ማርያም እሷ እስከሆነች ድረስ ዛሬውንም መብራቷ ዛሬውንም ብርሃኗ ይቀጥላል እንጂ እንደ ማንኛውም ሰው የማለት በሃይማኖት ውስጥ የሌለ ሰው በስብሳ የምትቀር አይደለችም። እንደ ልጇ በሶስተኛዋ ቀን ተነስታለች፣ አርጋለች። አሁንም ልመናን ታደርጋለች። አሁንም ለአዳም ልጅ ለተሰቃየው ለአዳም ልጅ ልመናን ጸሎትን ሁሉ ታደርጋለች። ስርየትን ሁሉ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እንዲሰረይልን ትለምናለች፣ ትማጸናለች። ስለዚህ በማር የተለወሰ መርዝ የሚነዙ መናፍቃን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን በመምጣት ለማሳት የሚሞክሩት ስራ ነው። ይህ ደግሞ በፓስተሮችና በጴንጤ ነኝ ባዮቹ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በሆኑ ጵጵስናን በተቀበሉ ድረስ ሳይቀር ታላላቅ አባቶች በተባሉ ዓለም አቀፍ ትምህርት ሰባኪያን በተባሉ ሁሉ ክደት ይፈጸምብናል፣ ክደት ይፈጸምባታል ቤተክርስቲያን። ይህ ደግሞ ምንፍቅና ያለ የሚኖር የሚቀጥል ነው። ይህ ምንፍቅና የጀመረው በዘመነ መላእክት ድረስ የነበረ ነው። ይህ ለሰው ልጅ ቀላል ነው። በዘመነ መላእክት የወደቁበት አንዱ መነሻው ዲያብሎስ ነው። ስለዚህ በዚህ በማር የተለወሰ መልእክት አለ። በዚህ ደግሞ አብዛኞቻችን መደናገጥና መፍራት አይኖርብንም ማለት ነው። ነገር ግን መናፍቃን ፕሮቴስታንቱ ዓለም እየተናደ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እየገባ ነው። አሁን ወንጌል ሰው እንደሄድ ሆኗል አይደለም ያላመነው እንዲመጣ የሚለው እሱ አሁን ሩቅ ነው። ይቅርታ አድርግልኝና ሩቅ ነው። እንደውም ሶሻል ሚዲያ ላይ የተወሰኑ ሰዎች ናቸው እንጂ ቸርች በጣም ሚስ ያረጋች ያለችው ነገር ብዬ ማስበው ይሄ ውጭ ያለውን ታሳቢ ማድረግ አሁን በጣም እየቀረ ነው። አጥሪም ራሱ አሁን እኮ እየቀነሰ እኔ ጌታን የተቀበልኩ ሰሞኑን እኮ አስታውሳለሁ አይደለም ከትንሽ 10 ዓመት ወደ ኋላ ብትሄጂ እኮ ይሄ ጥሪ ማለት የማይቀር ጉዳይ ቢኖር እኮ ላላመኑ ሰዎች የሚደረግ ጥሪ ነበር። አሁን እሱ ራሱ ቀስ እያለ እየጠፋ ነው አይደል? አሁን እየተደረገ ያለው ምንድነው? ፕሮቴስታንቱ ወደ ክርስትና እየፈለሰ ስለሆነ እኔ ደግሞ አለው እየፈለሰ ስለሆነ ከፕሮቴስታንት ወደ ክርስትና የሚወጡ በጣም ብዙዎች አሉ አሁን እና ይህንን ነገር ማስቆም የሚችሉት አንዳንድ ፕሮቴስታንት ወንድሞች በምን መልኩ ነው? አንዳንድ ፕሮቴስታንት ወንድሞች ገድል ላይ እኮ እንዲህ የሚል አለ፣ ተአምር ላይ እኮ እንዲህ የሚል አለ። so what ገድል ላይ ተአምር ላይ ስላለ ብቻ ሃይማኖት ነው ብለን የምንቀበል ይመስላል? አይደለም። ይሄ ከዚህ የሌላ እምነት ተከታይ ነኝ ከነ ቤተሰቦቼ፣ ነገር ግን ውሳኔውን ለመወሰን ተቸግሬ ነበረ። ሌላ ቦታ ጸበል ቦታ ሄጄ ወደ እምነቱ ለመመለስ ተቸገርኩ። ነገር ግን ወንድም የመጣና የዛሬ ሳምንት ለድንግል ማርያም ለስውሯ ማርያም ተማጸነልኝ። ድንግል ማርያምን አልቅሶ ነገረልኝ። እኔም እመቤቴ ክብር ይግባት በውስጤ ገብታ በለተቀኗ ግንቦት 1 ቀን ተጠምቄ ክርስቲያን ሆኛለሁ። እግዚአብሔርን እመቤቴ ስውሯ ማርያምን አመስግኑልኝ። እግዚአብሔር አምላክ ስሙ የተመሰገነ ይሁን ብሏል። አመስግኑለት። እንግዲህ በዚህ ልክ ነው በእነሱ አንደበት በራሳቸው አነጋገር በራሳቸው አካሄድ ራሳቸው የተናገሩት ሁሉ ራሳቸው መተው የሚመሰክሩበት
የቅድስተ ቅዱሳን የድንግል ማርያም አማላጅነት ምልጃና ጸሎት በይፋ በአደባባይ በዚህ ልክ ይሆናል ማለት ነው። አሁንም ጴንጤ የተባሉት በሙሉ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በይፋ እየነጎደ ነው። አሁን እየተናዱ መጥተዋል። አሁን እየተናዱ ነው። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቿን በጥንቃቄ መያዝ ያስፈልጋል ነው። ብዙዎች በገንዘብ እየተገዙ ብዙዎችን እያሳቱ ነውና በገንዘብ ተገዝተው ደግሞ ከሆነ ጊዜ በኋላ ይቅርታ ብሎ ይመጣሉ። ቀኖናዋን ሽሮ፣ ትምህርቷን ሽሮ፣ አስተምሮዋን ሽሮ፣ ክብሯን ዝቅ አድርጎ ከሆነ ጊዜ በኋላ መጥቶ እንደው ተሳስቼ ነው ይቅርታ አድርጉኝ፣ አባቶች ቤተክርስቲያኖችም ትልቅ ናትና ይቅርታ አድርጉልኝ ይላል። ይህ መታረም ያለበት ስራ ነው ብለውና ንስሐ ትገባለህ የሚባልበት ማለት አድርገውና ታዋቂ ሁንና ዝቅ አድርጋቸውና ንስሐ ትገባለህ። ቤተክርስቲያን መቼም ሁሌም ይቅር ባይ ናት እየተባለ የሚሰራበት ስራ ነውና እየታወቀ ኃጢአት መስራት ጥሩ ስላልሆነ ይህን ቤተክርስቲያን እንድታስብበት ብፁዓን አባቶች ላይ ሊቃነ ጳጳሳት፣ መምህራንና ዲያቆናት እንዲሁም ቀሳውስት ከመመን ጀምሮ ቤተክርስቲያናችንን ጠብቅ ያስፈልጋል። እንግዲህ በስከመጨረሻ ርዕሰ ሊቃውንት አባ ገብረ ኪዳን በመናፍቃኑ ዓለም በፕሮቴስታንቱ ዓለም ያለውን ድብቅ መረጃ በዚህ ልክ ያስረዱናል ማለት ነው። ፕሮቴስታንት እምነት ተቆነጻጽሎ ተከፋፍሎ 33000 የእምነት ድርጅት ሆኗል። አይነቱ የፕሮቴስታንቱ ያ ሁሉ በክርስቶስ ስም አምናለሁ ነው የሚለው፣ ግን 4 ነገር ይጎለዋል። አንደኛ ክርስቶስን አምላክ ብለው አያመልኩትም፣ ከፈጣሪነቱ ያሳንሱታል። አንድ ሁለተኛ የክርስቶስን ፈቃድ አይፈጽሙም፣ የራሳቸውን ፈቃድ ነው የሚፈጽሙት። ብዙ ሰዎች ከኦርቶዶክስ ተዋሕዶ እምነት መጥተው ወደ ሌላ አዳራሽ ሲገቡ ምንድነው የሚያደርጉ? መጾም ያቆማሉ፣ መጸለይ ያቆማሉ፣ መስገድ ያቆማሉ፣ ብርድ መመታት ያቆማሉ፣ ድንግልናን ይጠላሉ፣ ምንኩስናን ያጣጥላሉ። ከዛ ተመልከቱ መከራን ይጠላሉ። ለምን ሲባል በጌታዬ ጸድቄያለሁ ይላል ማለት ነው። ስለዚህ ተመልከቱ የእግዚአብሔርን ፈቃድ ለመፈጸም ሳይሆን እንዲያውም ምን ይባላል በቤተ ክርስቲያን ሊቃውንት ዘመን ይላል የኃጢአት በጣም ከባዱ ኃጢአት በጽድቅ ስም የሚሰራ ኃጢአት ነው ይባላል። በጽድቅ ስም የሚሰራ ኃጢአት መቼም ቢሆን ማቆሚያ የለውም። ለምን ስትሉት አይ እኔ ለክርስቶስ ብዬ ነው የማደርገው ይላል። ቆይ እንደውን አሁን ለክርስቶስ ተብሎ ይጾማል እንጂ ለክርስቶስ ተብሎ መብላት አለ? ለክርስቶስ ብሎ መራብ እንጂ ለክርስቶስ ብሎ መጥገብ አለ? ለክርስቶስ ብሎ መክሳት እንጂ ለክርስቶስ ብሎ መወፈር አለ? አባቶች ቅዱስ ጳውሎስ ምንድን ያለ ስለ ክርስቶስ አለ ተመልከቱ ሁሉን አለ ከመዕዳው ሁሉን ነገር ስለ ክርስቶስ እንደ ምናምንቴ ቆጥረዋለሁ። እንደ ምናምንቴ ከመርብሆ ለክርስቶስ ለምን ብዬ ነው ሁሉን እንደ ምናምንቴ ምንድን ልብሱን፣ ጌጡን፣ አክሊሉን፣ ዘውዱን፣ ሹመቱን፣ ሽለማቱን፣ ምግቡን፣ ዘመዱን፣ ስልጣኑን እንደዚህ ያለውን ሁሉ እንደ ጥራጊ ቆጥረዋለሁ አለ ቅዱስ ጳውሎስ። ለምን ስንለው ከመርብሆ ለክርስቶስ እኔ የምፈልገው አለ ይሄንን ዓለም አጥቼ ክርስቶስን ማትረፍ ነው የምፈልገው። እሱን ማትረፍ ስለምፈልግ ሁሉን ነገር እንቀዋለሁ። እንደ ጉድፍ እየሆንኩ እኖራለሁ፣ ተንቄ እኖራለሁ፣ ራሴን አጎሰቁላለሁ፣ ስጋዬን እጎስመዋለሁ እያለ ይነገራል። ስለዚህ ትክክለኛው ክርስትና ዓለምን አጥቶ ክርስቶስን ማትረፍ ነው። እስኪ በሉ ዓለምን አጥቶ በሉ። ማንም ማትረፍ ነው። ዛሬ ደግሞ ዓለም የምትመራው ምን ይመስላችኋል? ዓለም የዛሬ ሰው የሚመራበት ዓለምን አትርፎ ክርስቶስን ይከስራል ወይም ክርስቶስን ያጣል ማለት ነው። እንግዲህ ዓለምን አምነን ክርስቶስን ከማጣት ጌታችንና አምላካችን ኢየሱስ ክርስቶስ ይሰውረን። እንግዲህ አባታችን ቃለ ሕይወትን ያሰማልን፣ ተስፋ መንግስተ ሰማያትን ያወርስልን እያልኩኝ እንግዲህ የዛሬው ፕሮግራማችን ይህን ይመስላል። የተከበራችሁ ክቡራትና ክቡራን የሚዲያችን ቤተሰቦች እንግዲህ በያላችሁበት የዓለም ክፍል ሁሉ ይህ መረጃ እንዲደርሳችሁና ለሌሎችም እንዲደርስ ሼርና ላይክ ማድረጋችሁን አትርሱት። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜን ተመኘን። ሰላም።